ሰላም የኪሩቤል አሃዱ ፖድካስት ቤተሰቦች፣ ሰሞኑን አንድ ቻሌንጅ ጀምረን ነበር። የ6 ወር ቻሌንጅ አሜዚንግ ቻሌንጅ ነው። በጣም ብዙ ሰው እየተሳተፈበት ነው። ምክንያቱም ኢንቦክስ እያረጋችሁልኝ እንደሆነ እያየው ነው። ግን ኮመን የሆኑ ጥያቄዎች አሉ። ሶ ለዚህ የ6 ወር ቻሌንጅ ምናልባትም ለአንድና ለመጨረሻ ጊዜ አመለካከታችሁን አትሊስት ላይፍ ስታይላችሁን በተወሰነ መልኩ ደግሞ ማንነታችሁን ሊቀይር የሚችል ቻሌንጅ ላይ ብዙዎቻችሁ ተቸገራችሁ ያላችሁት መቀጠል አቃተኝ። ኦብቪየስሊ ብዙ ሰው ጥያቄ ነው። ምንም ነገር ስንጀምር ደግሞ መጀመር ሳይሆን የሚከብደው መቀጠል ነው። ኦብቪየስ ምንም ጥያቄ የለውም። ሶ ኮንሲስተንት መሆን አቃተኝ 2 ቀን 3 ቀን አረጋውና ከዛ በኋላ ግን መቀጠል እያቃተኝ ነው የሚለው። ሶ በዚህ ቪዲዮ ልነግራችሁ የመጣሁት ምንድነው መሰላችሁ? ትጥቅ ልሰጣችሁ ነው። ይሄን 6 ወር ቻሌንጅ የምታሸንፉበትን ጄኑዊንሊ ከልባችሁ ይሄንን ፕራክቲስ ካረጋችሁ ነው። አሁን የምለውን ነገር አፕላይ ማድረግ ከቻላችሁ የ6 ወር አለም የአመታት ቻሌንጅ ኦብቪየስሊ ማንነታችሁን መቀየር ትችላላችሁ ነው። ሶ you have to understand this። ማስታወሻችሁን ያዙ፣ ከቻላችሁ ኤርፎን አድርጉ። listen to me። ሲምፕል ነው ግን ዩዝፉል ነው በጣም። የመጀመሪያው ሪዝናችሁን ፈልጉ። ምናልባት ይሄን ነገር በጣም ብዙ ጊዜ ተናግሬዋለሁ፣ ግን እንዴት እንደምትፈልጉ አይ ቲንክ የተናገርኩ አይመስለኝም። ሶ ሪዝን ፈልጉ። የሰው ልጅ እውነታው እኔ በሚመስለኝ ልክና እኔ በምረዳው ልክ ለኔም በሰራልኝ ልክ የሰው ልጅ ለራሱ ሞቲቬትድ አይደለም ማለት አንዳንድ ሰዎች ይኖራሉ፣ ኤክሰፕሽናል የሆኑ ሰዎች። ግን ሞስት ኦፍ ዘ ታይም እኔ የሚለው ወይም ደግሞ ራሳችንን እንደ ሪዝን ስንወስድ ብዙ ጊዜ ሞቲቬትድ አይደለንም፣ ብዙ ርቀትም አንሄድም። ኦፍ ኮርስ 2-3 ቀን እንሞክረውና ከዛ በኋላ ግን መጓዝ አንችልም። የሰው ልጅ ከሱ ውጪ ለሆነ ኮኔክሽን፣ ከሱ ውጪ ለሆነ ፍቅር፣ ከሱ ውጪ ለሆነ ኃላፊነት ሲሆን ነው ምክንያቱ ጠንካራ የሚሆነው። ሶ ምክንያታችሁ ከራሳችሁ ውጪ መሆን አለበት። ሀብታም መሆን ፈልጋለሁ፣ የተሻለ ህይወት እንዲኖረኝ ፈልጋለሁ፣ እንደዚህ መሆን ፈልጋለሁ፣ ስኬታማ መሆን ፈልጋለሁ የሚሉት ሀሳቦች ዩዥዋሊ ረጅም ርቀት ሲያስጉዙ አላየውም። ምናልባትም የሰው ልጅ በመጽሐፍ ቅዱሳዊ ሀሳብን ብንረዳው ምናልባት ጥቅስ ላልጠቅስ ይችላለሁ፣ ግን የሰው ልጅ ለአገልግሎት ነው የተፈጠረው። ዛምንስ ከሱ ውጪ ለሆነ ነገር ነው ዋጋ መክፈል የሚችለው። ከሱ ፍላጎት ውጪ ለሆነ ነገር ነው ረጅም ርቀት መጓዝ የሚችለው። ከሱ ለሚበልጥና ለተሻለ ምክንያት ነው ዋጋ መክፈል የሚችለው። ሶ ምክንያታችሁን እኔ ከሚል በላይ ማድረግ ጥሩ ነው። ለተሻለ ኮኔክሽን፣ ለተሻለ ፍቅር፣ ለተሻለ ኃላፊነት። ምናልባት ራስን እንደ ምክንያት መውሰድ ከባድ ነው ስል ምክንያቶች አሉ፣ ሎጂካል ለመሆን ማለት ነው፣ ወሬ ብቻ እንዳይሆንባቸው። የመጀመሪያው ሰው ራሱን ኔጎሽየት ማድረግና ማታለል በጣም ቀላል ነው ለሱ። ነገሮች እየከበዱ ሲሄዱ፣ ኃላፊነቶቹ እየከበዱ ሲሄዱ፣ ጫናው እየከበደው ሲሄድ ከራሱ ጋር የራሱን ፍላጎቶች ወደ ታች ማውረድ ይችላል። አስተውላችሁ ከሆነ ምናልባት እኔ አሁን ተመርቄ ከዩኒቨርሲቲ ስራ ለመፈለግ ስወጣ በቃ ጥሩ ስራ እንደማገኝ ነበር ማምነው። የተሻለ ስራ፣ የቢሮ በጣም ኤክስፐንሲቭ ገንዘብ የተከፈለኝ ሱፌን ለብሼ እንደምሰራ ነው ማምነው ኤሌክትሮሜካኒካል ኢንጂነሪንግ ስመረቅ። ግን እውነታው ያን ነገር እንደማላገኘው ላይፍ በኩርኩም ሲለኝ በቃ የሆነ 5000 ከተገኘ በቃ በኩርኩም ሲለኝ በ1000 ብታምኑ ባታምኑ የ12ኛ ክፍል ወረቀት የሚያስፈልግበት ላይ ሁሉ አፕላይ አድርጌ አውቃለሁ። በቃ ስራውን እየፈልጉ። ምክንያቱም ለራሳችን የምንፈልገው ነገር ሲሆን ኳሊቲያችንን የማወረድ ቻንሳችን እየጠበበ ይደር። ከዛ እንተዋለን። ስፖርቱንም የሆነ ነገሩን ምንም ኃላፊነት ራሳችንን ኔጎሽየት አድርገን እናሳምነዋለን። እንደከበደን እንደማይሆን 1000 ዓመት አይኖር ባክህ ለዛሬ ብትወው ችግር የለም። ራስህን በደንብ ከጥግ እስከ ጥግ ስለምታውቀው እንዴት ማታለል እንዳለብህ በደንብ ስለምታውቅም ካንተ ውጪ ለሆነ ሪዝን እንጂ ራስህን የማታለል ቻንስ በጣም ሰፊ ስለሚሆን ነው። ምክንያቱም ኦፍ ኮርስ ይሄን ቻሌንጅ ሲጀምሩ እርግጠኛ ነኝ አብዛኞቻችሁ ጉስፓም ተሰምቷችሁ ጸጉራችሁ ቆሞ በቃ ቃል ዱ ቱሞሮ ከእንቅልፌ እነሳለሁ ብለሃል። ኦፍ ኮርስ ብላችኋል። ከዛስ ጠዋት በቃ አንደኛውን ከሰኞ በጀምርስ ያቃላ ደካማ ጎንህን አንደኛውን የስፖርት ትጥቅ ባዘጋጅስ፣ ጸሎት መጸለያ ውዳሴ ማርያም ኦር እንደ ሃይማኖታችሁ ብገዛስ ይሲ ለመጸለይ እኮ ነው። እዚህ ብቻ ሳምንት ሪዝን ፈልጎ ራሳችሁን ኔጎሽየት ያደርጋችኋል። ሀብታም ባልሆንስ ይላል ስለ ስኬት ከሆነ ፕላን በቃ ጥሩ እኮ ነው ያለኝ እኮ ይበቃኛል፣ ባለችኝ ብኖርስ አረም ትንሽ ነገር ካገኘ በቃ ለዛሬ በቃ ለቺን ይባርክልኝ። ይሄ ለስንፍና ምክንያት ለመደርደር ምቹ ነን ለራሳችን ሲሆን ሪዝኑ ማለት ነው። አንደኛው በቀላሉ ኔጎሽየት ስለምናደርገው ነው ራሳችን። ሁለተኛው ደግሞ ለራሳችን ፍላጎቶች ያን ያህል ቫልዩ አንሰጥም እንደሰው ይመስለናል እንጂ ለራሳችን ፍላጎት ያን ያህል ቫልዩ አንሰጥም። ስፔሻሊ ሃርድ ወርክ የሚፈልግ ከሆነ ቫልዩአችን ኮምፕሮማይዝ የማድረግ ነገር አለ። ሞር ለሰዎች ሲሆን ነው። ምክንያቱም ሰው በባህሪው የማይካደው ማንነት በሰው ዘንድ በሌሎች ዘንድ ተፈላጊነትን፣ በሌሎች ዘንድ መወደድን፣ በሌሎች ዘንድ ቅቡልነትን በጣም ስለሚፈልግ ለራሱ ብቻ ቢሆን የሚኖረው ብዙ ጉዳዩ አይደለም። ተረታችሁኛል? ለምሳሌ ኢቭን እንኳን አስተውላችሁ ከሆነ ልብስ መልበስ፣ መዘነጥ፣ የሆነ ነገር ማስተካከል፣ የሆነ ነገር ሰው አካባቢያችን ላይ ሲኖር ነው የምናደርገው። የሚያየን ሰው እንዳለ አስዩም ስናደርግ ዛምንስ የሰዎች ኦፒኒየን አንዳንድ ነገሮች ላይ ማተር እንዳያረጉ እኮ ምን መክረው ማተር ስለሚያረጉ ነው፣ ስለሚረብሹን አይደል? ሶ ዴፊኒትሊ ሁለቱ ሪዝኖች ባይት ሰልፍ ለራሳችሁ የሰጣችሁትን ምክንያት እንዲያሰንፍባችሁ እንዲደክምባችሁ ሊያደርግ ይችላል። ሶ ከኔ ኤክስፒሪየንስ ነው አሁን የምለው፣ ሳይንቲፊካሊ ፕሩቭ የተደረገ ነገር እየነገርኳችሁ አይደለም። ስለዚህ አም ዶይንግ ዚስ ለእናቴ ለዳዋ እናቴ፣ አም ዶይንግ ዚስ ለዳዋ አባቴ፣ አም ዶይንግ ዚስ ለሌሎች ለተቸገሩ ሰዎች፣ አም ዶይንግ ዚስ
ስፒሪቹዋሊ ጠንካራ ለመሆን የተሻለ ይሄ ከኛ ውጪ ለሆነ ፓወርፉል ሰዎችን የማገልገል የተቸገሩ ሰዎችን ለደሃ ለአገሬ ብለው ዋጋ የሚከፍል ሰው የለም እንዴ? ጄኒዩንሊ ሀገር ፍቅር ያለው አይደል? ብዙ ጊዜ ካየ ወንዶችም በዚህ ነገር እንትን እንላለን። በቃ የሆነ ለብቻ ስትኖር ብዙ ጊዜ ወንዶች የሚያነሱ በተለይ ትልልቅ ወንዶች ማለት ትልልቅ ሰዎች እድሜያቸው በደንብ ሄደ ተመልሶ ወደ ኋላ ሲሄድ በቃ ምክንያት እንደምንፈልግ ይናገራል። በተለይ ሰው ልጅ ምድር ላይ ለመኖር ከሱ ውጭ የሆነ ምክንያት ያስፈልገዋል። ሚኖርበት ሚለፋበት ሲደክም ዲዩ ቲንክ የሰው ልጅ እኮ ለአንድ ሆዱ እኮ ብዙ መከራውን አያይም። ኃላፊነት ባይኖር ኖሮ እናቱን ማገዝ፣ ወንድሞቹን ማገዝ፣ ልጅ ከወለደ ሚስቱን እህቱን ማስተማር የሚባለው አንዴ በብዛት ካየ ከደሃ ቤተሰብ ከምናምን ሲመጡ ጠንካራ የሚሆኑት ለዚህ ነው። የቤተሰብ ኃላፊነት እነሱ ላይ ይጫናል። የሆነ ኃላፊነት ይኖርባቸዋል። ያን ለማሸነፍ ረጅም ርቀት ትጓዛለህ። ምክንያቱም የሆነን ኃይል ሰፖርት እያረክ ነው። የሰው ልጅ ደግሞ ኤነርጂ ራሱ የሚያገኘው ሌሎችን ሰርቭ ከማድረግ ነው። ሳቲስፋክሽን ያለው እንደውም በሳይኮሎጂው ምን ይባላል ሰዎች ሰርቪስ ውስጥ ካልሆኑ ላይፍ እያስጠላቸው ይመጣል ይላል። ኖት ኦልዌይስ ግን አብዛኛው አሁን ይሄ ላይክ አልጠቅምም አረባም ምንድነው ህይወቴ እያሉ ዲፕሬሽን ውስጥ ሌላ ነገር ውስጥ የሚገቡ ሰዎች በህይወታቸው ውስጥ ምንም ኢምፖርታንስ ስለሚያጡ ነው። አገልግሎት ሪዝን ምክንያቱም ለሰዎችም እየጠቀሙ አይደለም። በእርግጠኝነት ሰዎችን የሚረዳ በአቅሙ ሄዶ እንደው ብር ባይኖረው በእጁና በእጆቹ ሄዶ ተቸገሩ አረጋያንን ምናምን የሚያግዝ ሰው ወይም ስፒሪቹዋል የሆነ ነገር ለማድረግ ቮለንተር የሚያደርግ ሰው በእርግጠኝነት ህይወት ምንድነው ትርጉማ አይልም ነው። ለምን እያገለገለ ነው። ለነዛ ሰዎች ከገንዘብ በላይ ህይወት እየሰጠ እንደሆነ ስለሚያውቀው ማለት ነው። ሶ ዴፊኒትሊ ምክንያታችሁን ፈልጉ። ከናንተ ውጪ ሆነ በቃ I'm doing this for something በሉ። ጊዜያዊም ይሁን I don't care ግን የሆነ አካል እያየ በቃ ለናት የተሻለ ሰው ሆነ ማሳየት ሊሆን ይችላል። ሪዝን ባዘው ለዚህም እኮ አንዳንዴ ወንድ ልጅ ብሬክ አፕ ሲያደርግ የተሻለ የሚሆነው በቃ የሆነ ምክንያት አለ። ፕሩፍ የሚያደርግ የሚፈልግ የሚንቀለቀል ኃይል አለ። አንዳንድ ሰዎች ለዚህ ለምንም ብለ ይሁን ሪዝንህ ብቻ ለምንም ይሁን ጠንካራ ይሁን ነው። ግን እኔ ስንል ግን ድብቅ ስለምንሆን በውስጥ ያዝነው ስለሆነ የመሸነፍ ቻንሳችን ጠባብ ነው። ሰዎች ሲያቁት ጠንካራ ምክንያት ሲኖረን ግን ትጓዛል። ሶ በዛ መንገድ ይዩት። ሪዝናችሁን መፈለግ ነው። ሁለተኛው ደግሞ ስታርት ኤክስትሪምሊ በትንሹ በጣም በትንሹ ጀምሩ። በትልቅ መጀመርና ማለት ነው ትልቅ ነገርን መፈለግ ሲጀምሩ ገና 0 ፖይንት ላይ ሲጀምሩ ነገር ትልቅ መፈለግና በትልቅ ለመጀመር ማሰብ አብዛኛው ሰው ሽባ የሆነበት ምክንያት ነው። ፓራሊሲስ የሆነበት ምክንያት ነው። ምንም ነገር እንዳያረግ ኮንተንት ክሬት ለማድረግ ግዴታ ማርክ ምናምን ኦር ላይክ ሶኒ የሆነ ካሜራ የሚያስፈልግ የሚመስለው ኦር ግብዳ ስቱዲዮ እንደዚህ አይነት ቴብል እንደዚህ አይነት ፖድካስት ማይክ ለመጀመር ምንም ነገር ለመጀመር ጸሎት ለመጀመር በቃ ዳዊቱን ምኑን መጀመር የሚመስለው መጽሐፍ ለማንበብ ሙሉ መጽሐፍ በሳምንት ካልጨረስኩ የሚል ኖ። በጣም በትንሹ ነው የሚጀመረው። ምክንያቱም አላማው እዚህ ጋር አንዴ ማሸነፍ አይደለም። አላማው ኮንሲስተንትሊ ማሸነፍ ነው እስክትሞቱ ድረስ። የሚቆም ነገር የለማ። if you think በቃ የሆነች መጽሐፍ አንድ መጽሐፍ ጨረስክ ዊን አረክ በሳምንት ከዛስ ወንድሜ በአንድ መጽሐፍ ህይወት ይቀየራል እንዴ? አንድ ሳምንት ጂም ሄደ ዴድ ሊፍት ምናምን ሰራ ከዛ ሲቀራ እንደ ኢኮ ፎር ሎንግ ለላይፍ ስትሰራው ነው የሚጠቅመህ። ሶ አላማው ማንነት መገንባት እንጂ አንዴ ማሸነፍ አይደለም። ማንነት ደግሞ የሚገባው በፕሮሰስ እንጂ በአንዴ አይደለም። ልክ ህፃን ልጅ እንደተወለደ ይናጡት አይደል? ከዛስ ቀጥሎ ፍትፍት እያለ ነው ወደ ስጋ የሚመጣው አይደል? ልክ እንደዛው አንዴ ስጋውን ካልበላው አንቀት ገለዋል አይደል? እስ ሴም ቲንግ ትልቅ ሰውም ሆነ ምንም ነገር ላይ ኤክስፒሪየንስ የለህም ማለት ወይም ያን ነገር አርገው አታውቅም ማለት ወይም እዛ ነገር ላይ ልምድ የለህም ማለት እንደተወለደ ህፃን ልጅ ነው ማለት። ለዛ ነገር ስፔሲፊክ ለዛ ነገር አለ። ለምሳሌ ሃይማኖታዊ ነገር ባለፈው ከአንድ ጎበዝ ልጅ ጋር እያወራን ነበር። ሃይማኖት ላይ ከሚሰራ ልጅ ጋር ፖድካስቱን በቅርቡ ታዩታላችሁ። አሁን ላይ ምንም ሃይማኖት ላይ ጎበዝ ላልሆነ ሰው ባንዴ ተነስተ ምስጥረ ምናምን ከበድ ያለውን ኮንሰፕት ትነግረዋለህ እንዴ? ይሸሻል። እንደውም ምክንያቱም ከሱ አይምሮ በላይ ነው። በፕሮሰስ በአቅሙ ነው የምታጎርሰው ይባላል። በስፒሪቹዋል አባቶች ይሄን የሚሉት ነገር ነው። ሰው እንደ አቅሙ ነው የሚጎርሰው እንደሚባለው። ሶ ፕራክቲስም ስታረጉ፣ ስፖርት ሰርታችሁ ማታውቁ ሰዎች ስፖርት ስትጀምሩ፣ አንበባችሁ ማታውቁ ሰዎች ማንበብ፣ ቢዝነስ የምታስቡ፣ አዲስ ስኪል መማር የምታስቡ ጀስት ስታርት። ኤክስትሪምሊ ነው ያውን በትንሹ መጀመር ያለባችሁ። በቃ 5 ሚኒት 10 ሚኒት ወርክ አውት አድርጉ። ጀማሪ ከሆናችሁ ጂም ሄዳችሁ ትሬድሚል ላይ ወክ ብቻ አድርጉ። የምሬን ነው የምላችሁ። ይሄንን እኔ ስፖርተኛ ሆኜ ሳይሆን የምነግራችሁ ሳይንሱን ስለማውቀው ነው። ቢሃይንድ በጣም በትንሹ ጀምሩ። ከዚህ በፊት በጣም ብዙ አናሎጂ ተናግሬያለሁ። የሆነ ካምፕ ውስጥ የሰፈረ የታጠቀ ወታደር ላይ ለ5 ለ6 ሆነ ተኩስ እንደመክፈት ነው የሚቆጠረው። አይምሮህ ላይ በከባዱ ስትጀምር ለምን ጫናው እንደዛው ነው። ተዘጋጅቶ ይጠብቃል። አይምሮህ ለውጥ አይፈልግም። ታስጨንቀው ነው እያታለልክ እያደላደልክ እንጂ ለውጥ የምታመጣው ኤክስትሪም የሆነ ነገር ሲመጣበት ሳምንት ትሰራዋለህ። ከዛ በኋላ ግን ያስጠልሃል። ሶ you have to take care of that። ጸሎት ከሆነ በጣም በትንሹ እንግዲህ ስፒሪቹዋል ሰዎች በደንብ ይሄንን ይመክሯቸዋል ብዬ አስባለሁ።
ንባብ ከሆነ 2-3 ፔጅ ከበቂ በላይ ነው። በፕሮሰስ ነው ማንነት የሚገባው። ምክንያቱም ለአእምሮ መንገር ያለብህ አንባቢነትህን እንጂ በአንድ ሳምንት መጽሐፍ መጨረስህን አይደለም። የአንባቢነት ሜንታሊቲ ቢውልድ ካረክ ግን 5 ፔጅም ትሁን የሆነች ነገር ሳትማር አትሉም። ኮርስ መማር ከሆነ 20 ሚኒት 30 ሚኒት በቀን ውስጥ ተማሩ የሆነ ነገር። ዋናው ነገር በየቀኑ ያን ነገር ማረጋችሁ እንጂ በአንድ የ6 ሰዓት ኮርስ ጨርሼ ከዛ በኋላ ለአይነ ኮምፒውተሩ እንዲያስጠላህ አይደለም አላማው። ሰው በጣም በጣም በጥቂቱ ቢዝነስም ቢሆን በአንድ ያለህን ሁሉ ኢንቨስት አድርገህ ብዙ ሰዎች የሚበሉት ይሄ ነው። በቃ ስለ ሎኬሽኑ ስለምኑ በትንሹ ያ ቢዝነስ ይሰራል ወይ ምናምን ብሎ ቴስት ሳያደርጉ አንድ ያለ ሌላ ገንዘባቸውን ከኢንቴሪየር ዲዛይን ትላለ ከምን አድርገው ሲባል ለማርኬቲንግ ገንዘብ የለም ሲባል ቦታው አልለመደም ሲባል በጣም ኤክስትሪም ኮስቷ አውጥታል። ሰርቫይቭ አታረግም። ሶ በጣም በትንሹ ነው ያለማመዳችሁ መሄድ ነው። ሶስተኛው ደግሞ በጣም ፒክ በጣም ፊውና ጥቂት ነገሮችን ብቻ ምረጡ። ዲሲፕሊንድ ለመሆንና ይሄን ቻሌንጅም ለመወጣት ጥቂት ነገር ምረጡ። የአብዛኛው ሰው ችግር ሞቲቬሽናል ስፒች ብዙ ስለሚያይ ሁሉም ነገር ላይ ጎበዝ መሆን ያለበት ይመስለዋል። ሁሉም ነገር ላይ ጎበዝ ካሜራማን ከሆንክ ማለት ግዴታ ማለት ነው ሳውንድ ላይ ቤስት መሆን አይጠበቅብህም። ብታውቀው መጥፎ አይደለም ግን ፕራዮሪቲያችን ምክንያቱም እዚህ ምድር ላይ ይውል ሁሉንም ማወቅ በሁሉም ስኬታማ መሆን ልትፈልግ ትችላለህ። አላማው ግን የፕራዮሪቲ ጉዳይ ነው። አንድ ልጅ በጠዋት ተነስታ አልጋዋን ማንጠፍ ምን ያህል ኢምፖርታንት እንደሆነ ስትነግርሽ ጥሩ ነው። አልጋ ማንጠፍ መጥፎ ነው እያልኩ አይደለም። ቤት ማጽዳት ጥሩ ነው ግን ላንቺ ፕራዮሪቲ ነው ወይ ነው። አንዳንድ ሰው ነንሰንስ የሆነ ነገር 3 hour ሩቲን ሞርኒንግ ሩቲን ይልና በጠዋት ተደስቶ ደደገር ብራሴ 4 ሰዓት ይሆናል። ላይፍ ላይ ምንም ያመጣው ለውጥ የለም። ብዙ ሰዎችን የጎዳው ይሄ ነው። ሪሊ ማተር የሚያደርገውን ፕራዮሪቲ የሆነውን ነገር አያየው። በነገራችን ላይ ስራ ላይ ስኬታማ ከሆንክ እነዚህ ትንንሽ ስራዎችን ሰዎች ቀጥረህ ማሰራት ትችላለህ። ተረተኛል። አንተ የተሻለ ነገር የምታመጣ ከሆነ ሰርተ እነዚህ ጥቃቅን ስራዎች ሌሎች ሰዎች ከቨር ላይ ያደርጉት የሚችሉት ነው። አልጋ ማንጠፍ ሊሆን ይችላል፣ ቤት ማጽዳት። አምኖ ሴይንግ በየትኛው መንገድ መጥፎ ግን ለእናንተ ፕራዮሪቲ ነው ወይ? ከዛ የተሻለ ኢምፖርታንት ስራ የለም ወይ? ጥሩ ነው። አንዳንዴ በጣም ፋንሲ ነው ይሄ። በጠዋት ተነስተ ኮልድ ሻወርን ትወስዳለህ፣ ከዛ እንትን ትላለህ፣ ከዛ ምናምን 4 ሰዓት ሲል በጣም አሪፍ ዳይት ያለው ምግብ ትበላለህ፣ ከዛ 5 ሰዓት ሲል ትንሽ ደገፍ ብለህ መጽሐፍ ታነባለህ። ይሄ ቭሎግ ነው፣ ህይወት አይደለም። ገብቷል አይደለም? ከጠዋት 1 ሰዓት ተነስተ እስከ 5 ሰዓት የምትጠገረርበት ስራ ሊኖር ይችላል። ለአንተ ፕራዮሪቲ እሱ ከሆነ የሚያድግ ቢዝነስ ከሆነ የጀመርካት ነገር ካለች አይደል፣ ስራ ካለብህ፣ ኃላፊነት ካለብህ፣ ተቀጥረህ የምትሰራ ከሆነ በጣም እሱ ፕራዮሪቲ ነው። ከዛ ቀጥሎ የሚደረጉ ነው አታርጓቸው ሳይሆን ሰው ኢነርጂና ታይም እያለው ማድረግ ያለበት the most important የሆነውን ስራ ነው በህይወቱ። በቃ the most important የሆነው ስራ አልጋሽን ማንጠፍ፣ ቤትሽን መወልወል፣ ግላስሽን፣ ኪችንሽን ምናምን መደራደር ምናምን ከሆነ ሰየው። ግን አንቺን ገቢ የሚያመጣልሽ የሚያኖርሽ ከሰው ጋር በደንብ እንትን የሚያደርግሽ ስራሽ ከሆነ ግን ዱት ስራውን መጀመሪያ ደኔ ዛሬ ፕራዮሪቲ ጉዳይ ነው። አብዛኛው ሰው ሁሉ ነገር ላይ እንዴ ብድግ ብለ ኃይሌ ገብረስላሴ ብትለኛው ኃይሌ ገብረስላሴ ሁሉም ላይ ጎበዝ ነው እንዴ? ኪችን ውስጥ ገብቶ ላጥላጥ ያደርጋል እንዴ? ላያደርግ ይችላል፣ ሊያደርግም ይችላል። ግን ለሱ ፕራዮሪቲ የነበረው መሮጥ ነበረ፣ መሮጡን አሳክቷል። በዛ ስር የሚመጡ ሌሎች ሰክሰሶች ይኖራሉ። ለእናንተ ፕራዮሪቲያችሁ ምንድነው? በዛ መሰረት ታይምህን ማታስተካክለው ከሆነ ግዴታ ቀኑን ሙሉ የሚያምር ዴይ አታሳልፍ። አንደኛ ስራ፣ ሁለተኛ ከዛ ኔክስት ቋቋያለ አይደለም ህይወት። መብራት ይጠፋል፣ የሆነ ነገር ይገጥምሃል አይደል? ብዙ እንዳትሰራ የሚያደርጉ ነገር አለ። ለአንተ ፕራዮሪቲ የቱ ነው? ቢያንስ እነዛን ፕራዮሪቲዎች በቀን ውስጥ አሳክተህ ካዋልክ believe me you'll win። የተለየ ውስብስብ ነገር የለውም። ሌሎቹን ነገሮች አንተ ግዴታ ጎበዝ መሆን አይጠበቅም። ሌላ ሰው ቀጥረህ ታሰራለህ፣ ሌላ የሚያግዝ ሰው ትፈልጋለህ አይደል? አራተኛ ደግሞ ሲስተም ያስፈልጋቸዋል። ሩቲን ያስፈልጋል። የሰው ልጅ ቤስት ኦፕሬት የሚያደርገው ድግግሞሽ ውስጥ ነው። በነገራችን ላይ ቤስት ኦፕሬት የሚያደርገው ስለዚህ ያን ድግግሞሽ ምክንያቱም አሁን ብዙዎቻችሁ ታውቁታላችሁ፣ ሶሻል ሚዲያ ላይ ምንስማላችሁ። የሰው ልጅ አብዛኛው ህይወቱ ከድግግሞሽ ነው፣ ከሰብኮንሽስ ማይንዱ ነው ምናምን። ኦብቪየስሊ አለም እዛ ሳይንስ ውስጥ አልገባም። ኦልሬዲ የምታውቁት ነው። እስኪ ያቅለሸልሻችሁ የሰማችሁት ኮንሰፕት ነው። ሶ ድግግሞሽ ለምን ሆነ ሲባል ሰው በድግግሞሽ ውስጥ ቤስት ኦፕሬት ስለሚያደርግ በደንብ ስለሚሰራ ነው። ስለዚህ የምትፈልጉትም ነገር በቋሚነት የሚደጋገም ሰርክሉስ መሆን አለበት ማለት ነው። ምክንያቱም ሰው የሚያውቀውን ነገር ሲያደርግ ሪዚስት አያደርግም። የተደጋገመ ሲሆን early morning የምትነሱበት ዛዘ ሴም ቢሆን ዘዌይ ነገሮችን የምታደርጉበት ሩቲን ቢውልድ። ምክንያቱም አሁን አንድ ካምፓኒ ከዚህ በፊት ተናግረናል። አንድ ካምፓኒ ሲስተም የሚያስፈልገው ስትራክቸር ይዞ ስራውን እንዲሰራ ነው አይደል? ብዙ ስታርታፖች ፌል የሚያደርጉ ሲስተም ስለሌላቸው ነው ይባላል። ያ ሲስተም ምን ማለት መሰለ? ሁሉም ማዛሽ አሁን ለ3 ሆነ ስታርታፕ ከጀመርክ 3ቱም ማዛሽ፣ 3ቱም ፈላጭ ቆራጭ፣ 3ቱም ሲደብረው የሚቀር፣ 3ቱም ሲደብረው የሚመጣ፣ በፈለገ ሰዓት የሚገባ አይደለ? አንዱ ኢጎ የሚይዘው ከሆነ እሱ አዘዘኝ እዛዝም መቼም አያድጉም። ለምን? ሲስተም የላቸውም። ግን ሲስተም ቢውልድ ካረጉስ አንደኛው ሲኢኦ ይሆናል፣ የማዘዝ መብት አለው። አንደኛው የሆነ ቦታ ላይ ፓወር አለው፣ ሶ የኛውንም ማዘዝ ይችላል። ይሲ
በሰዓት ይሄ መግባት አለበት፣ በሰዓት ያልገባ ሰው ይሄ መቀጣት አለበት መባል ስትራክቸሩ ነው አላማው። ስትራክቸር ከሌለው ፌል ያደርጋል ምንም ነገር። ምክንያቱም ሰው እንዴት ነው መሰረት ነው የሚሰራው አለ። ቤትም ፎቅም ሲሰራ መሰረት የሌለው ነገር ይወድቃል። ልክ እንደዛ ነው ሲስተም ሩቲን። ሶ አንተም በጠዋት ተነስተ የምታረጋቸውን ነገሮች በቀን ውስጥ ያሉብህን ዋና ፕራዮሪቲ ኃላፊነቶች ስትራክቸር ካልያዝክ በሞቀበት ትሆናለህ ማለት ነው። የምትወዳት ሴት ስትደውልልህ ሮጠህ ትወጣለህ ስራ አንተ ማለት ነው። ይፈትንሃል። ስራ አለኝ ለማለት መጀመሪያ የምታውቀው ስትራክቸር የሆነ ስራ መኖር አለበት። አለበለዚያ አትላትም። ሰው ነህ እኮ ክፉ ነው እያልኩኝ መጥፎ ነው እያልኩ አይደለም። እኔም በራሴ ያዋለሁ የቀን ውስጥ የምንሰራውን ስራ ያላወቅኩት ቀን በቀላሉ ሰው ከጨዋታ ያስወጣኛል ከፕላኔ። ለምን አይምሮ ውስጥ ዲዛይን ያደረኩት ስራ የለም። ግን እንቀርጻለን፣ የሆነ ነገር እናደርጋለን፣ ክላይንት አለኝ፣ ትምህርት አለኝ፣ እንደዚህ ማድረገው ነገር አለኝ፣ ይሄ የምጠይቀው አለኝ፣ ሚቲንግ አለኝ ካልኩኝ ግን ኦብቪየስሊ ያ ነገር ሳይሆን የሆነ ነገር የማድረግ ቻንስ የለኝም፣ አይምሮ ሎክ ስለሚያደርግ ማለት ነው። ሶ ዴፊኒትሊ ሩቲን ያስፈልጋቸዋል። ሩቲን ማለት ኦኬ ቀን ላይ ይሄን ነገር መስራት አለብኝ፣ ዛሬ ያን ይሄን ማድረግ አለብኝ። ድግግሞሽ ሞርኒንግ ላይ ማታ ከመተኛታችን በፊት በቀን ውስጥ ያንን ፓተርን ማስያዝ። ምክንያቱም አይምሮ ፓተርንን ይቀበላል ከምን በላይ ከራንደም አዲስ ከሚመጡ ነገሮች በላይ ልምዱን መከተል ይወዳል። ሶ ልምድ ቢውልድ ማድረግ ያስፈልጋል ማለት ነው። ሌላው የመጨረሻውና አምስተኛው ነው the most important ብዙ ሰዎች አንደርስታንድ የማታረጉት ቦሪንግ መሆኑንና ቦሪንግን መለማመድ ያስፈልጋል። በቃ አሰልቺ ነው። አሰልቺነትን መለማመድ በጣም በጣም ኢምፖርታንት ነው። በቃ አሰልቺነትን የሚለምድ ሰው መሆን አለባችሁ። የማንም ትክክለኛና ሰክሰስፉል የሆነ ሰው በሆነ ነገር ላይ አቺቭ ያደረገ ሰው ላይፉ ቦሪንግ ነው። አም ቴሊንግ ዩ ዶንት ትረስት ዘም። ቭሎግ ላይ የምታዩትን የሆነ ነገር ላይ የምታዩትን በጣም ቦሪንግ አብራችሁ ብትሉ ዘ ሞስት ቦሪንግ ዴይ ነው የሚያሳልፉት። ምክንያቱም ለምን ብትለኝ ድግግሞሽ ነው። ከ10 ዓመት በፊት ሲሰራ የነበረውን ነው የሚሰራው። ጠዋት ይነሳል፣ የሆነ ነገር ያደርጋል። ሯጪ ኃይሌ ስለሚመቸኝ ብዙ ጊዜ ሜንሽን አደርገዋለሁ። በቃ ዛሬም ትነሳለህ፣ ትሮጣለህ፣ ነገም ትሮጣለህ፣ ተነገ ወዲያም ትሮጣለህ። ሯጭ እስከሆንክ ድረስ ትሮጣለህ። በቃ ቦሪንግ ነው። ብዙዎቻችን እኛ የሆነ ነገር ሮጠ ምናምን ከዛ ላይ እረፍት የምንፈልገው ብሎ ሳይንስ የለም። ትሮጣለህ። በእርግጥ ሲዝናና በደንብ መዝናናት ይችላል። ሰክሰስፉል ሰው ስለሆነ ማረፍ ሲፈልግ ማረፍ ሊችል ይችላል። ወር ምናምን ግን ወር ምናምንም ስታርፍ ቦዲ እየደከመ አልሰራ እያለ ነው የሚሄደው። ስለዚህ you have to run every day አይደለ? ሰክሰስፉል ሰዎች ነው የመርካቶ ነጋዴዎች። አሁን በንግድ ምን አሁን መርካቶ አካባቢ በጣም ጎበዝ ነጋዴዎች አሉ አይደል? ኤቭሪ ዴይ ሂድ እስኪ ህይወቱን ነው። ቦሪንግ ነው። ኤቭሪ ዴይ ሱቅ ነው። ጧት ጃኬቱን ለብሶ ከእሁድ እስከ እሁድ እዛ ሱቅ ነው አይደል? ቦሪንግ ነው። አብዛኛው ሰው ምን ትፈልጋል? በመሃል መብላት ትፈልጋል፣ በመሃል መጠጣት፣ በመሃል መዝናናት፣ የሆነ ቫኬሽን ዴት ማድረግ ምናምን ትፈልጋል። የለችም። በአብዛኛው ቦሪንግ ነው። መጀመሪያ አንደርስታንድ ማድረግ አለባችሁ። ቦሪንግ ህይወትን መለማመድ ያስፈልጋል። ኮንተንት ክሬት የሚያደርግ ሰው ኤቭሪዴ ካሜራ ጋር እናንተ ፈታ ስትሉ ከቤት ሳምንት ላይ ወጣ ይችላል። ለምን ሲንቀርጽ ምን ስንድላር እንዲህ ሲደረግ ምን ሲል የእናንተ ኮሜንት ሲቻል ስድብ ውስጥ በየቀኑ መደገም ይዱቴኒ ወይ ጂም የሚሰራ ሰው ሳምንት ሰርቶ በቃ ይተዋል እንዴ? ኖ ኤቭሪዴ የሄደን መግፋት ነው። ኤቭሪዴ መታገለስ ቦሪንግ በቃ እስር ቤት ነው። የሆነ ነገር የምትመርጡ ከሆነ ሶ ለኢሞሽን ባሪያ የምትሆኑ ከሆነ ወይም ደግሞ ስሜትን ያን ያህል ትርጉም ሰጥታችሁት ቦታ ሰጥታችሁት ከስራችሁ ወደ ኋላ የሚመልሳችሁ ከሆነ believe me ሰክሰስፉል የመሆን ወይም ደግሞ ይሄን ቻሌንጅ የማሸነፍም ሆነ ኢን ላይፍ በአጠቃላይ የምትፈልጉትን ነገር የማግኘት ቻንሳችሁ ጠባብ ነው። ሰው ከስሜቱ በላይ አክት ማድረግ አለበት። እየደበረው መስራት መለማመድ አለበት። እየደበረው መሄድ፣ እየደበረው ማድረግ፣ እየደበረው ሰዎችን ማግኘት፣ እየደበረው ሰዎችን መቅጠር፣ እየደበረው ስራ ለመስራት ሞክር፣ እየደበረው ውለታ መጠየቅ፣ እየደበረው አግዙኝ ማለት አለበት። is boring ዋው የሚያስብል ፋንሲ ዴይ የለም። በጣም ሬር ነው። እንዴት ብዬ ላስረዳ? the most በቃ የምትወዷቸውን በየትኛውም ፕሮፌሽን ውስጥ ስትጠጉት ላይፉ በብዛት እንደዛ ነው። በጣም ሰው አድናቂ ነኝ ካንተ ጋር ብሰራ ምናምን ይላል። ከዛ ሲመጣ ግን ቦሪንግ ነው ስራው። ግን ተረተኛ ለቴምቴክ ድግግሞች ነው። በቃ you do it again tomorrow morning እንዴት ሆነ ትደግሟል። ቻሌንጅ እንደዛ ነው። ለምን እንደዛ ነው? ኮንሲስተንት ማለት እሱ ነው። በቃ ኮንሲስተንት መሆን ማለት እየደበረ እያስጠላ ኤቭሪዴ መደጋገም ማቆም የለም። እኔ ይሄን ትታችሁት ናቹራል የሰውን አፈጣጠርና ህይወት ራሱ ብታዩት ቦሪንግ እና ኮንሲስተንት ነው። አስቡ፣ ጠዋት ቁርስ ይርባል፣ ትበላል። ከዛ ዘሴም ወይ በግሮሮ ያልፋል፣ ይፈጫል፣ ደም ውስጥ ይገባል፣ ኢነርጂ ይሆናል። ከዛ ሲያልቃል ትበላል። አሁን አስቡ ስንት ዓመት እንደምትበላ። ድግግሞሹ አይሰለችም? ሀናኒ እንደው ቁጭ ብላችሁ አውርታችሁ አታውቁም? በቃ ምግብ ባይኖር አትልም? በቃ ሪፒቲሽን ነው ቦሪንግ። ግን ለመኖር ግዴታ ያስፈልጋል። የትኛውንም ፓተርን ነው እንቅስቃሴን ብታይ፣ ስራ የምትሄድበት መንገድ፣
ኔቸር ሳይክል መተንፈስ ራሱ አይቷል ሀው ሳይክል እንደሆነ ትላለት አስገባለ ይጠቀማል ያስወጣል ከዛ ሌላ ተስባለ ያስገባል እስክትሞት ድግግሞች ነው ልብ ምትስቂያስቡ ስትለው እንደምትል እስክትሞት ድረስ መቀጥቀጥ ነው በቃ ስራዋ ስለዚህ እዚህ ምድር ላይ ፕራክቲካሊ ፈንክሽን ለማድረግ ቦሪንግ የሆነ ሪፒቲቲቭ የሆነ ታስክ መስራት አለባችሁ there is no way out ከዛ ውጪ የተለየ ነገር የለም የሆነ ሰርታችሁ ምታርፉ እንዳይመስላችሁ ኦፍ ኮርስ አንዳንዴ እሁድን ተፍታታለ ሮብን ሐሙስን የሆነ መሃል ላይ እኮ ብሬክ ትወስዳላችሁ አትወስድም እያልኩ አይደለም ግን to the most part ግን ለምሳሌ አመት ካለ 365 ቀን let's say 60ውን ቀን ፈታ ምትል ከሆነ 300ውን ቀን ግን ቦሪንጉን ታስክ ኤቭሪዴይ ማድረግ አለብህ ነው በቃ ዛሰ ሌላ ነገር የለውም ሙስብስብም አይደለም ሶ ሆፕፉሊ አሁን ያወራናቸው ነገሮች በትክክል ክሊርሊ አንደርስታንድ ያደረገ ይሄን ቻሌንጅ ቢከብደው መጨረስ ይችላል ከዛ አንዴ ማሸነፍ ሳይሆን አይደንቲቲ ቢልድ ማድረግ ይችላል ነው ሶ ፐርሰናል ዲቨሎፕመንት ፕራይቬት ክላስ መውሰድ የምትፈልጉ 9484863 ላይ ዋትስአፕ ላይ ቴክስት ማድረግ ትችላላችሁ በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ